ሩታንና ልጄን ልዑልን ነው የምፈልገው ብሎ አሁንም መሃላችሁ ሊገቡ ያሉትን ሰዎች ከመካከላችሁ አስወጥቶ የሰላም የደስታ ትዳር ዘመን እንዲሆንላችሁ ትልቅ ምኞቴ ነው። ሄርሜላ ደግሞ እንዳልኳችሁ እጅግ በጣም ብዙ ሰው ሊነግራት እየሞከረ አልሰማ ብላ የገባችበት ነገር ዛሬ ዋጋ አስከፈላት። ዛሬ ሄርሜላ ዋጋ ይከፈልሻለሽ ያኔ እንዲገነባ ባይዘው አቤልም ሄርሜላ ምክንያት መሆን ላንቺ ቀለበት አድርጌልሽ ነበርና አሁን ላይ ይሄ ቀለበት አንቺ ጋር አስፈላጊ ሆኖ ስላልታየኝ እኔም አሁን የራሴን ህይወት እየኖርኩኝ ስለሆነ ያደረኩልሽን ቀለበት እንድታወልቂ ብዬ ነው ዛሬ የጠራነሽ ማለት ነውና ከዚህ በኋላ ይሄን ቀለበት ስናወልቅልሽ አንቺም ከህይወታችን ወጥተሽ ለራሳችን ለሰላማችን ለደስታችን እንድትተይ ነው እንፈልጋለንና ከዚህ በኋላ እኔና አንቺ ህይወት ላይ ምንም አይነት ነገር ሊቀጥል ስለማይችል ከቻልሽ ቀለበቱን አውልቅልናች። አንተ አትከልክለው፣ በቃ ልቀቀው። አቤል አብርሃም ከማውለቅ በፊት ማለት ነው ቀድማ አስተው ይኸውልህ፣ ይሄ ተንበርክከ ያረክላት ቀለበት ነው። ገብቶሃል? ደግሞ ቆሞ ያውልቋል እኮ አውልቅ፣ በቃ አውልቅ። ቆይ እየሰማንከኝ ነው? ቀስ በላ ብርሽ። ስለዚህ በቃ ልቀቀው፣ አንተ ያውልቀው። አቤል ችግር አትፍጠር። አብርሃም ከራስህ ጋር ሆነ አውልቀው። ምንድን ነው እሱ እኮ ነው ያሰረላት፣ አንተ ያሰርከው አስመሰልከው እኮ። እሱን ብዬ ደስተናው በውጣ ውረድ ታምኜለት የኔ ያልኩት መርጧል እሱን መንገድ እያሰብኩት ችያልችልም ሌላ ሰው መልመድ ፍቅሩን በልቤ ልጁን በሆዴ ይዤ ልሰደድ በጣም ንጉሶች መጡ። ምን ፈልጋችሁ የመጣችሁ? እህትየዋም አለሽ አንቺ ትልቋ በጣም የምትከበሪ መካሪ ምናምን። እሺ አንዴ ፕሮግራም ነው አይከብድሽም? ሜሮን ሰሚያለሽ? ይሄ እኔ ፕሮግራም አትበጥብጪኝ። ከቻል ውጪ። ማን ነገራችሁ? ጀመረ ፕሮግራም አዘጋጃለሁ። ተጣጣችሁ? ባለፈው ነግረናል። ተጣጣችሁ? እናንተ አልጠራናችሁ ማለት ምንም ነገር እጃችን ለው ሁሌ አልጠራናችሁ ማለት እኮ አልጠራናችሁ ማለት ጥሪ ያስፈልገው። ሩታ ካልፈቀደች አንተ ማንንም ሴት አታገባም። ገባ? ላይ ቀለበት ነው ልጅ። አንተ ማን ስለሆንክ ነው? አንተ አገባም። እሺ ፍራት ይኖር። እሺ ሰላም ውድና የተከበራችሁ የኛ ምርጥ ፋሚሊዎች እንዴት ናችሁ? ሰላም ነው ወይ? እኛለን እጅግ በጣም ደናና ሰላም ነን። እናንተም ደና ሰላም እንደምትሆኑልኝ እጅግ በጣም እርግጠኛ ነኝ። አሁንም ፈጣሪ ሰላምና ጤናችሁን ያብዛልኝ እያልኩኝ ዛሬም ይኸው ወደ እናንተ መጥቻለሁ። ትንሽ ትላንት ጠፋ ብያለሁ፣ አንድ የራሴ ጉዳይ ገጥሞኝ ነው ፋሚሊዎች። ዛሬም ያው በዚህ ጉዳይ ላይ እናወራለን። አብርሃም ያው ከሄርሜላ ላይ ቀለበቷን አስወልቋታል። ጀስት አብርሃም አሁን ነገሮችን ጀስት ፊዚካሉንም ምኑንም ስታዩ ደህንነቱ እጅግ በጣም እርግጠኛ ወደ መሆን እየመራ ይመስለኛል ፋሚሊዎች። አሁን ላይ በቃ ነገሮች ወደ ማብቂያ እየመጡ ነው። ነገሮች በሙሉ ወደ መቋጫ እየመጡ ይመስለኛል ፋሚሊዎች። ያው ብዙ ጊዜ አንዳንድ ጉዳዮች ያለቀሳችሁበት ነገር ላይ ነገ እንደምስቁ በዚህ ነገር በደንብ ትማራላችሁ ብዬ አስባለሁ። ትዝ የሚላችሁ ከሆነ ሄርሜላ ቀለበት በሚያስሩ ጊዜ ሩታ የሄደች ሰዓት እጅግ በጣም እያስለቀሷትና እየቀለዱባት ነበሩና በዛ ጉዳይ ውስጥ ደግሞ አንደኛው ትልቁን ሚና እየተጫወተ የነበረ ሰው ነበረና ይህም አቤል ነው። አቤል ደግሞ ዛሬ በጣም ሲበሳጭ አይቼዋለሁ። በጣም ስሜታዊ ሆኖ ተናዷል። አቤላ ያኔ ሩታ እንደዛ ስትንገበገብ እየሳቅካን ነበር እንዴ? ምን ሆነ ነው ዛሬ ላይ በጣም ስትናደድ አየውና አንዳንድ ጊዜ ሰው የዘራውን ያጭዳል፣ ያንኑ ያጭዳል። በህይወታችሁ መልካም ነገር ማታደርጉ ጥሩ ነገር ማሰሩ ከሆነ አይታችኋል። ዞሮ ያ ነገር ወደ እናንተ ህይወት ሲመጣ እጅግ በጣም የሚያም ጉዳይ ይሆናል። የእውነት እጅግ በጣም የሚያም ማለት ነውና አንዳንድ ጊዜ የሰው ልጅ ህመምና ጉዳት የምታውቁት በዛ ሰው ቦታ ላይ ስትሆኑ እንጂ ከሩቅ ሆናችሁ ሁሉንም ነገር ስታዩ ቀልድ ጫወታ ነው የሚመስላችሁ። ሩታ በዛ ሰዓት እጅግ በጣም አብርሃምን ወደ ራሷ ለመመለስ ትዳሯን ለመመለስ
በምትጥርበት ጊዜ ሁሉም እየቀለሉባት የተሳለቁባት ምናምን አይነት ነገር ነበረና ዛሬ ደርሶ አብርሃም በራሱ ጊዜና በራሱ ሰዓት ወደ ሩታ ህይወት በተመለሰ ጊዜ አሁን ሁሉም ጀስት አዛኝ ሆነ፣ በጣም አዛኝ ሆነና ይሄ ነገር መጀመሪያም ለሄርሜላ ባይዘው ቪዲዮ ወደ ኋላ ተመልሳችሁ ማየት ትችላላችሁ። ብዙ አይነት ነገር እየተናገርን ነበር። ሄርሜላ የራሷን ህይወት መኖር መጀመር አለባት። ከዚህ ትዳር መሃል መውጣት አለባት። አንደኛ ፍቺ እግዚአብሔር የሚወደው እግዚአብሔር የሚፈልገው ነገር አይደለም። ሰው ትዳር ውስጥ ቢቻላችሁ ገብታችሁ ያንን ትዳር ለማቅናት ያንን ትዳር ለማስተካከል መጣር ነው እንጂ ጥሩ ትዳሩ እንዲፈርስ ምክንያት መሆን እጅግ በጣም ክፉ ነገር ነውና ሰው ማንኛውም ጊዜ እንደዚህ አይነት ጉዳይ ላይ ፈጣሪ የሚተባበርበት ነው። አንደኛ መጽሐፍ ቅዱስ ጋብቻ ክቡር ነው ይላልና የተከበረን ነገር ማርከስ ጥሩ አይደለም። አላረክሽው ማድረግ አድርጌዋለሁ፣ ግን ደግሞ አብርሃም ይሄንንም በልብለው ቀለበት ሳይሆን ከዚህ በኋላ አብርሃም እኔና እሷ ነገር ስላበቃለት ይሄ ቀለበት እጇ ላይ ምንም ሊሰራ አይችልም። ሲጀመር አንተ እንደዚህ ልትል እንደማችል እናውቃለን። እነሱ በልብለው ሳይሆን እኔ ፈልጌው ነው። ታውራ እናውራ እኮ ቀለበቱን ቆይ እንዳዳምጠኝ። በመጀመሪያ ደረጃ እኔ ቀለበቱን እስካሁን ድረስ ያደረኩት እኔ እናንተ መሀል ክፍተት አለና ቀለበት የሚወልቅ ነገር አይደለም፣ ቃል ኪዳን ነው አይደለ? ከዛ ባለፈ ደግሞ ነገ እኔ እናንተ ምን አይነት ነገር ውስጥ እንደሚያጋጥመን አይታወቅም። ትንሽ ክፍተት በተፈጠረ ቁጥር ቀለበት ማውለቅ ተገቢ ነው ብለህ ታስባለህ? እኔ እናንተ ጋር ክፍተት አለ ነው እንጂ የእውነት ልብ ፈልጎትና የእውነት ህይወትን ፈቅደው እየኖርክ እንዳልሆነ እየገባኝ በፍጹም ይሄን ቀለበት ላውልቀው አልችልም። ይሄ ሀሳብ ደግሞ ያንተ ሀሳብ ሊሆን አይችልም። የኔ ሀሳብ ነው። እነሱ ስላሉኝ ስላላሉኝ ሳይሆን እሺ፣ አንተ ሀሳብ ሆነ እኮ ብቻ መምጣት ትችል ነበር አይደል? እንዴ አብርሃም ብቻ ነው ማግኘታችን። ቀለበት ከነሱ ጋር ነው እንዲያረክልኝ የምርህን ነው አብርሃም? አብርሃም በመጀመሪያ ማለት ነው ከራስህ ጋር ስትሆን አውልቂ ማለት ከራስህ ጋር ስትሆን አሁን ከራስህ ጋር አይደለ? ገብቷል? ከራስህ ጋር አይደለም እንዴ? ከራሱ ጋር ነው አይደለም? በቃ እሺ፣ ለምን የምንከራከረው? እሱ ነው ያደረገላት። ስለዚህ አውልቂው ማለት ይችላል፣ አልፈልግም ማለት ይችላል። አያውልቀውም። ከራሱ ጋር አይደለም። እናንተ አዛችሁት ማለት አልታዘዝኩም፣ በራሴ ፍላጎት ነው እያደረኩ ያለሁት እኮ እያለት ነው እሱ። ይሄንንም በልብላችሁት ይሆናል። አቤል ለምንድን ነው አሁን ስለ ግምትህና ስለ አንድ አስተሳሰብ እናወራው? ለምን ገምታለሁ? እና ልጁ ሳይሆን ይሄ ሪል ያለ ያለክ ነው አይደል? በቃ አልፈልግም፣ ቀለበቱን ታውልቅልኝ ያለው ነው። ስለዚህ ሄርሜላም ብትሆኚ ከዚህ በላይ አትከራከሪው፣ ቀለበቱን አውልቂው። ለምን በግድኛው ነገር አለ እንዴ? ፈልጎ ነው ያደረገኝ። አሁን ደግሞ አልፈለገማ። አይ ቆይ አብርሽ፣ እናንተ ጥያቄ አለኝ። እኔ በቀለበት ይዤ አውቃለሁ እንዴ? አንተ ልቦና ፈቅዶ ወይም ደግሞ ደስተኛ ህይወት እየኖርክ ከሆነ እኮ እኔ በቀለበት አይ ይዘሽ ታውቂያለሽ። ሄርሜላ እዚህ ከማስመሰል አይጠበቅብሽም። ባለፈው ዕለት ቀለበት ያደረገልኝ ሰው ነኝ፣ ሚስቱ ነኝ። ስለዚህ እያልሽ ነበር። በቀለበትሽ ደግሞ ብዙ ነገር ለመፍጠር እየሞከርሽ ነው። ስለዚህ ቀለበቱን አውልቂ፣ በቃ አትከራከሪ። ኤፍሬም፣ ቀለበት ያደረገልኝ ሰው ነኝ ማለት እንግዲህ ለምጠላው ሰው አይደለም ቀለበት የምታደርገው። የሚያፈቅረኝ ወዶ ፈቅዶ ከኔ ጋር ብዙ ፊውቸር ያለው ሰው ነው ከኔ ጋር ለማለት ያን ነው እንጂ ቀለበት ማለት ኖርማል አሁን ደግሞ ቀለበት ላይ ትርጉም አለው። ገባህ አይደለ? ካንቺ ጋር ደግሞ ምንም ነገር አያስብም። ወደፊት ከሩታ ጋር ነው። እና በሰዓቱ እግዚአብሔር ያከበረውን ነገር ለማርከስ እየሞከሩ የነበሩ ሰዎች ነበሩ። ዛሬ ደግሞ ፈጣሪም በራሱ ጊዜ በራሱ ሰዓት ሩታ አብርሃምን ወደ ሩታ ህይወት መልሶላታል። ይሄ ነገር ደግሞ በጣም ደስ ብሎኛል። ግን እዚህ ጉዳይ ላይ ፋሚሊዎች እናውራበት። ኤፋ ለዚህ ትዳር መገንባት እጅግ በጣም ትልቁን ሚና ተጫውቷል። ኤፋ እውነት ፈጣሪ በብዙ ይባርክ። እውነት ደስ የምትል አይነት ሰው ሆነ አግኝተንሃል። በጣም ደስ የምትል አይነት ሰው። ሩታ ጎን ላይ ሰው በጠፋበት ጊዜ አለሁልሽ ትዳርሽ ይመለሳል ብለህ ትዳሯ እንዲመለስ ትልቁን ሚና ተጫውተሃል። እጅግ በጣም ደስ ብሎኛል። እንዳልኳችሁ ይህ ነገር እያበቃ ነው። በቃ አብርሃም ከመሃሉ ከሩታና ከአብርሃም መሃል ያለውን አብርሃም አይፈልጋቸውን ሰዎች ከህይወቱ እንዲወጡ እያስጠነቀቀም እየነገረም ነው። ይህ ነገር ወደ ፍጻሜ መጥቷልና ይሄ ጉዳይ እንዲሆን ትልቁን ሚና ተጫውቷል። ኤፍሬም እጅግ በጣም ደስ ጥሩ ነገር አድርገሃል። በዚሁ ኤፋን አለማመስገን አይቻልም። ኤፋዬ አብርሃም ወደ ሩታ እንዲመለስ ስለረዳሃት የፈረሰ ትዳር እንዲገነባ ምክንያት ስለሆንክ እጅግ በጣም እናመሰግናለን። ፈጣሪ እድሜህን ያርዝመው፣ መልካሙ ነገር ይግጠምህ እላለሁ። ሲቀጥል ደግሞ አብርሽ እንደዚህ ሰላም እየሆንክ አምሮብህ ደና ሆነህ በማየቴ በጣም ደስ ብሎኛል። እንኳንም ደና ሆንክ። ከዚህ በኋላ ምንም አይነት ትዳር ላይ ክፍተት አትፈጥርም የሚል እምነት አለኝ። መጀመሪያ እጅግ በጣም
ከዚህ ፊት ብዙ አይነት ነገር እንደተፈጠረ ግልጽ ነው። ዛሬ ላይ ደግሞ የሩታን ደስታ በማየቴ ደስ ስላለኝ ደስ ብሎኛል። ጀስት ሩታዬ ደግሞ ጥንካሬሽን ሳላደንቅ አላልፍም። ለብዙ ሰዎች ትምህርት ትሆኛለሽ ብዬ አስባለሁና አንዳንድ ጉዳዮችን እስከ ጥግ መሄድ ያ ጉዳይ ፍጻሜ እንዲያገኝ እንደሚያደርግ ባንቺ ተምሬያለሁ። አንዳንድ ሰው በሩታ ቦታ ሌላ ሰው ይሆን መሀል ላይ ምናልባት ተስፋ ቆርጦ ነገሩን ሊያቆም ይችል ነበር። ለምን እንዳልኳችሁ ሄርሜላ ቀለበት በምታሰር ጊዜ በሄደች ጊዜ እጅግ በጣም አዝና ልቧ ተሰብሮ አልቅሳ ምናምን እየቀለዱባት የእውነት ብቻለኝ ቪዲዮ ላስገባላችሁ ሞክራለሁ እና እጅግ በጣም እየቀለዱባት እየተሳለቁባት ነበረና የዛ ያንን ነገር እንኳን አይታ አብርሃምን ወደ ራሷ እንደምትመልስ እርግጠኛ ሆና እዚህ ድረስ መምጣቷ አሜዚንግ በጣም የሚገርም ነውና ሩታ እጅግ በጣም ጀግና ሰው መሆንሽን አሳይተሻል፣ አስመስክረሻል። አብርሃም ደግሞ ወደ አንቺ መመለሱ ድካምሽ ደግሞ ፍሬ በማፍራቱ እጅግ በጣም ደስ ብሎኛል። ከዚህ በኋላም ያለውን ህይወትሽን ፈጣሪ በብዙ እውነት የደስታ ያደርግልሽ እላለሁ። አብርሃምም ከዚህ አሁን ካለበት ደህንነት ሰላም በላይ ወደ ራሱ ይበልጥ ተመልሶ ደህና ሆኖ ሩታንና ልጄ ልዑልን ነው የምፈልገው ብሎ አሁንም መሀላችሁ ሊገቡ ያሉትን ሰዎች ከመካከላችሁ አስወጥቶ የሰላም የደስታ ትዳር ዘመን እንዲሆንላችሁ ትልቅ ምኞቴ ነው። ሄርሜላ ደግሞ እንዳልኳችሁ እጅግ በጣም ብዙ ሰው ሊነግራት እየሞከረ አልሰማ ብላ የገባችበት ነገር ዛሬ ዋጋ አስከፈላት። ዛሬ ሄርሜላ ዋጋ የከፈልሻለች ያኔ እንዲገነባ ባይዘወይ አቤልም ሄርሜላ ምክንያት መሆን ይችሉ ነበር ይህ ትዳር እንዳይፈርስና ዛሬ ላይ ደግሞ ያው ሁለቱም እጅግ በጣም አዝነው ነው ያያዋቸው። በዚህ ጉዳይ ልባቸው ተሰብሮ ነው ያየሁት ምናምን ነገርና ይህንን አሁን አይደለም ያኔ ነበር ሩታ ላይ ሲደርስ ብታስቡት ጥሩ ነበር። በጣም ደግሞ የአብርሽና የሩታ ትዳር እንዲፈርስ ትልቁ ምክንያት የነበረው አቤል ነበር። አቤል በጣም ለነሩታ ትዳር መፈራረሱ ሩታን ብላለች ትልቁ ምክንያት ነበር። የአብርሃም ጓደኛ ወዳጅ በመምሰል አብርሃም ሩታን እንዲጠላ ትዳሩ እንዲፈርስ ልጁን እንዲተው ሄርሜላ ወደ አብርሃም ህይወት እንድትገባ ያደረገው ዋንኛው ሰው ይሄ ሰው ነው። ዛሬ ላይ እሱ ያቀደው ቅድ ስላልተሳካ በጣም ተናዶና ተበሳጭቶ አይቼዋለሁ። ይህንን ነው አንዳንዴ መልካም ዘር ለመዝራት ሞክሩ ላለው ፋሚሊዎች እናንተስ ምን ታስባላችሁ? ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። እጅግ በጣም ወዳችኋለሁ። ሰላምና ጤናችሁ ይብዛልኝ። ይህንን ምክር ሼር በማድረግ አድርሱልኝ እላለሁ። ወዳችኋለሁ። እዚህ ልክ እሺ፣ ቢያንስ ፍላጎቴን ጠይቀህ ቀለበት መውለቅ አልፈልግም ካልኩ ከኔ ቢያንስ እሺ፣ ነገ ሄርሜላ ምን አይነት ነገር ላይ እንደምንሆን አላውቅም ማለት ይችል ነበር አይደል እንዴ? አይፈልግም በዚህ ልክ በቃ እነሱን እንደማይፈልጋቸው እኮ ግልጽ ነው። እሷን እንደማይፈልጋት ግልጽ ነው። ይኸውልሽ አሁን በራሷ መንገድ ይዛው ነው እንጂ እንደማይፈልጋት ማንም ያውቃል። እንግዲህ ያዟቸው። እንዴት ነው እኔ እሱ አብርሃምን እረዳለሁ ብዬ በጣም ብዙ መስመሮች እየሄድኩ ያለሁት እና የቆመን ስጋ ነው እየሳምሽ ያለሽው። ባይገርምሽ ከራሱ ጋር ያልሆነ ሰው ነው እየሳምሽ ያለሽው። ለማንኛውም አንቺ የጣልሽው እሷ አጊጣበታለች። ምንድነው የምጥለው? በነገር የእኛን ትዳር ለመመጥበጥ እኮ ሀ ብላችሁ የጀመራችሁት እናንተ ናችሁ። ትዳር እንዲረክስ ያደረጋችሁ እናንተ ናችሁ። በፊት ነው ከአንቺ ጋር የተጣለው። ልንገርሽ ያንቺን ጥፊ ያንቺ የሆነ ነገር ለማንኛውም ለትዳር አሁን በቃ ምንም አታስፈልጉንም። ምራቁልን። የምንፈልገውን ነገር አግኝተናል። ሂዱ ከዚህ ገለል በሉልን። አዳምጠኛ ብቻ አዳምጠኝ። ይኸውልህ እንዴት አድርገህ እንዳሰብከውና ነገሮች እንዴት ቀለል አድርገህ እንዳደረግከው አላውቅም፣ ግን ደግሞ አሁንም ባንክ ተስፋ አልቆርጥም። እሺ ምክንያቱም እሺ ይሁን ቀለበት ከኔ እጅ መውለቁ በጣም ብዙ ነገሮች እንደሚያበላሽብኝና ብዙ ተስፋ የሚያስቆርጠኝ ነገር እንደሆነ አውቃለሁ። ግን ደግሞ እኔ አሁንም ቢሆን ነገም ቢሆን አብርሃም አንተ የኔ ነህ። እሺ ወደ ቀለበት ስትመለስ እኔ አሁንም ከጎን ነኝ። አሁንም ቢሆን ቀለበት ድጋሚ የማድረግም ፍላጎት ቢኖርክ ወይም ደግሞ ከኔ ጋር ፊት ካሰብኩ ወይም ደግሞ ከኔ ጋር ወደ እኔ ለመመለስ ቅርብ ከሆንክ ካለው እሺ ከጎን ነኝ። ለማንኛውም ይሄ እንደዚህ ያስወለቃችሁት ቀለበት እንደገና ተንበርክኮ ሲያደርግላት መታዩበት ቀን ይመጣል። እሱ የልም እንጀራ ነው እያማረ ይቀራል። ሩታ ያለ መፈለግ በጣም ይከብዳል። እሱ ለሷ ነገራት ወይ የቆመን ሰውን ነው ባይገርምሽ እየሳምሽ ነገር አለ እሷ
እንግዲህ ቤተሰቦች እኛ የምንፈልገውን ነገር አድርገናል። ላገባ ስለሌላው ሀሳባችንም ሆነ እቅዳችንም ቀለበቱን ማውለቅ ነበረ፣ ተሳክቷል። ስለዚህ ቀለበቱን አውልቀናል። በጣም ደስ ብሎናል፣ ደስተኛ ነን። አብራር በዚህ ሀሳብ ደስ ብሏል። ስለዚህ ሄርሜላ ካሁን በኋላ አንተ ህይወት አታስፈልግም። ስለዚህ ሩተን ከዚህ በኋላ አጠገባችን ትርሽ እንድትል አንፈልግም። እንግዲህ ካሁን በኋላ ወደ ህይወታችን የምትመጣ ከሆነ ወደ ሌላ ጉዳይ ውስጥ ነው የምንገባው ማለት ነው። በየትኛውም አጋጣሚ ግን ፍለጋ ከመጣሽ ደግሞ ኢትስ ኦኬ ውሳኔ ሁሉ ለአብርሃም ነው የምንለቅለት። ምክንያቱም እኛ ልንችላቸው አልቻልንም። ገብቶሻል? ምንድነው ማንችላቸው የተከራከርን ምናምን ነገር ብዙ ነገር ውስጥ እና አብርሃም ራሱ ኤፋዬ ይኸውልህ ነገሮችን ዝም ብለን እንለፍ ብለን ነው እንጂ ምንም የሚያቅተን ነገር የለም። እሱንም እንደሚያቅተን ደግሞ በተግባር ሺህ ጊዜ ደጋግመን እያሳየናችሁ ነው። ቀላል ነው እና እንሂዳ አብርሽ የቀረበው ማገሩ እዛ ወደዛ እንጥለዋለን። ባክና እንሂድ ይጣል እንጥለዋለን። እዛ አቤል ያድርግላት። አይ ምን ነገር እንጥለዋለን።